ነው በ2 ሚሊዮን ብር ልትሸጠኝ ነው? አበባው አሃው መታለች። እንዴት እንደዚህ ልታስበኝ ትችላለህ? አንቺ እያለቅሽ ነው እንዴ? ረፊ እንጂ አንተ አይመለከትም። ሌባ ቀማኛ ነሽ። ምን ልታረግ ነው? ኧረ ሰው እያየን ነው። ኧረ በጌታ ሚኪ ነው እንዴ የምትለው? ምን ሆናችሁ ነው? በእግዚአብሔር ስም ወንድ ልጅ ነው። ልቀቀኝ ወደዛ። ሰላም ቤተሰቦች እንደምንድናችሁ? አለን እኛ ይሄን ሰሞን ጠፋ ብላችኋል። ምንድነው አትሰሩም እንደ ቪዲዮ እያላችሁ ነበር። አሁን መተናል ነው የምንለው አይደል? መተናል። አዎ በአዲስ ነገር መተናል። ቆንጆ ነገር ነው ይዘንላችሁ የመጣነው ነገር አስረዳችሁ የተወሰነ ነገሩ። ዛሬ በኖላዊ ድራማ ላይ የምታውቋት የሰላምን ካራክተር የምትጫወተው ቤቲን ዛሬ ከበድ ያለ ፕራንክ ይዘንላት መተናል። አሁን እየደወልኩላት ነበረ። የመጣው ነው ብላኛለች። አሁን እንደውልላትና የት እንደደረሰች እንጠይቃታለን። አዎ ቤተሰቦች የትም እንዳትሄዱ፣ በጣም ምርጥ ነገር ነው ይዘን የመጣነው። እንደዚህ አይነት ፕራንክ አይታችሁ ተወቁ አላውቅም። እስኪ ኮሜንት ላይ አስቀምጡልኝ። እስኪ ደውላትና የምትለውን እንስማ። እንሰማለን። እኔ ደርሳ ብቻ እንዳታገኘን። አይ ትደርሳለች እስካሁን። ሄሎ ቤትሻ፣ ምንድነው ጠፋሽ እኮ? ኧረ በስመ አብ። እና ትቆያለሽ? እሺ በቃ ቦሌ ነው ያለሁት። ኮናርክ ሆቴል ነኝ ያለሁት። በቃ ነይ፣ እዛ እጠብቅሻለሁ። አዎ ፍሬንድሺፕ ጀርባ ጋር ያለው ኮናርክ ሆቴል የህንዶቹ ቤት ማለት ነው። እሺ በቃ ችግር የለውም። እሺ ግባ። ቤተሰቦች እንግዲህ ደርሻለሁ፣ እየመጣሁኝ ነው ብላለች። እኛ እስከዛ ድረስ ሴታፓችን እናስተካክለን ውስጥ እንጠብቃታለን ማለት ነው። ተከታተሉን። ተጨማሪ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታተሉን። ይመቻችሁ። እሺ ሚኪ፣ በጣም ፈርቻለሁ። ስለ እኔ እንጃ እንዳታውቅ በጣም ፈርቻለሁ። ለማንኛውም ቤተሰቦች እዛ አንድ ካሜራ ከዚህ ጋር ይታየኛል፣ እዛ ጋር ደግሞ አንድ ካሜራ ደብቀናል። እንግዲህ ያበደ ፕራንክ ነው። የምሬን ነው። በጣም እኔ ከዚህ በፊት ምናምን ፕራንክ አረጋለሁ ምናምን እያለች ሙድ ትይዝብኝ ነበርና እስከዛሬ ያልጠበቀችውን ፕራንክ ዛሬ እንደማረጋት ብታቅ ምን እንደምታቀበ ሚኪ፣ ምንም አይነት ነገር እንዳታቅ። ለመሰለ አሁን መጨረሻ ላይ በቃ የምታፈነዳው ላይ ቀስ ብለህ ለስለስ እያረክ አስገባው። ምክንያቱም ቶሎ ደወለች መጣች ወይ ቤትሻ፣ እዛ ሆቴል ውስጥ ነኝ። ውጣ ነይ በቃ ነይ። ተመልካቾች እየመጣች ነው እንግዲህ ቤቲን። ፈርቻለሁ ግን ቤትሻ ሚኪ ዳንሽ እንዴና ምንሽ ነው እንደዚህ ጠፋሽው? በኢየሱስ ስም መንገድ ዝግ ነው። እስቲ እግዚአብሔር ነው ጌታ። ኧረ በስመ አብ። እንደዚህ እኔ ማሳት ቆየሁ ማረኝ። በእውነት ይቅርታ። እውነት እንዴ መንገድ ዝግ ነው። እኔማ በቃ የሆነ ሰዓት ጠብቄሽ ልሄድ ስል ነው። ደርሻለሁ። የምሬ ነው እንዴ። ይቅር በለኝ። ግስ ነው እንዴ ነው? ሰላም ነው አለሁልሽ። ሁሉ አማን። የሆነ ነገር አታዝም ነበር እኮ እኔ አንቺ ትመጫለሽ ብዬ ነዋ። አንቺ ነይ ብዬ ካይስቲ። እሺ ስራ አሪፍ ነው። ቢስ ነው። እንዴት ነው ስራ? እንዴት ነው? አንቺ ጠፋሽ እንጂ ምን እኔማ አለሁ። ቤቱ ደስ ቤቱ በጣም ነው የሚያምረው። ሰላም እንዴት ነሽ? ሰላም ነው። እንኳን ደህና ቆየሽን። እሺ ለጊዜው መጀመሪያ ውሃ ልታመጭልኛለሽ አላስቸገርኩሽ? እሺ ቤትሻ፣ እንዴት ነው ስራ? እንዴት ነው? እኔማ በቃ የሆነ ስራ መጣና እኮ በቃ ትንሽ እንትን ላድርግሽ ብዬ እኮ ነው፣ ልንገርሽ ብዬ እኮ ነው። አንድ ባለሀብት አለና ከኔ ጋር የተዋወቅነው ሰውዬ በጣም ጎበዝ ነው ብታየው፣ በጣም ትልቅ ድርጅት ያለው ልጅ ነው ምናምን እና እኔና አንቺ እንደምንተዋወቅ ያውቃልና በቃ እሷን ካላሰሯት ምናምን እያለኝ ነበረ። ፕሮሞሽን ምናምን ማስታወቂያ ማለት ነው። ማስታወቂያ ትችላለህ ምናምን ብዬዋለሁ። ግን ደግሞ የሆነ ነገር አለ።
ስራውን አንቺ እንድትሰሪለት ነው የሚፈልገው፣ ግን ደግሞ ሳትመቸው አትቀሪም መሰለኝ። መመቸት ማለት እየቀለድክ ነው ሚኪ? አንተ እኮ በጌታ ጨዋታ አይጠቀምም። ልክ እንደቀለድክ ሚኪ። አይ የምሬ ነው። ምን እንደሆነ ታውቂያለሽ? ቤትሻይ በጣም ሰውየው የሌለ ባላት ያበደ በቃ ትላልቅ ድርጅቶች አሉት ምናምን እና ሞር አንቺ የምር እኮ ማስታወቂያም እኮ ሊያሰራሽ ምናምን ፈልጓል። ግን ደግሞ እኮ ይኸውልህ ሚኪ ማስታወቂያውን ማሰራት ከፈለገ እኔ ማስታወቂያውን አይቼ ምን እንደማስተዋወቅለት ምናምን አይቼ አግሬ አድርገን ማስተዋወቅ እችላለሁኝ። ግን ይሄ መመቸት ምናምን የሚለው ነገር ከእኔ እንትን ጋር አይገናኝም። ያው አንቺ ታውቂው የለ ለአንቺ ዘነበ ማለት እኮ ለእኛማ ካፋ ማለት አይደል? ሚኪ ከልብ ነው። እኔ የቀለድክ መስሎኝ ነው ጌታ። ምን ሆነህ ነው ማለት እኔ እንደዚህ አይነት ባለጌ ሴት ማለት ጥቅመኛ የሆነ ገንዘብ በእንደዚህ አይነት መልኩ ማግኘት የምትፈልግ ሴት ምናምን አድርገህ ነው የምታውቀኝ? አይደለም እንደዛ እኮ አይደለም ቤትሻይ። እሺ ቆይ ምግቡ እስቲ ይምጣና በደንብ እንነጋገርበታለን። ያው ተረዳሽኝ? ግን እሺ የሚበላ ምን ይምጣ? አይ ማለት ነው። አይ እንዴ እውነት ውሃ ብቻማ አይደለም እዚህ ድረስ የጠራሁሽ ቤትሻ እንደዚህ እንድትናደጂ እኮ አይደለም። አይ አይደለም ሚኪ፣ እኔ ማለት ታውቀኛለህ፣ አብረን ከዚህ በፊት ስራ ሰርተናል ምናምን። ግን እንዴት በእንደዚህ አይነት ነገር ጭራሽ ልታስበኝ አይገባም ሚኪ። አዎ ግን አይደለም ያልተረዳሽ እኮ ምን እንደሆነ ልንገርሽ። እኔ ሰውየው ይኸውልሽ የሴራሚክ ፋብሪካ ምናምን አለ እና ከዚህ በፊት ምናምን ድራማ ላይ ምናምን ያይሻል። እዛ ኖላዊ ድራማ ምናምን የተለያዩ ድራማዎች ላይ ስትሰሪ ምናምን አይቶሻል እና በጣም ወዶታል። ድራማውን ይከታተላል ምናምን እና አጋጣሚ ደግሞ ከኔ ጋር ይተዋወቅ ነበር። አወራኝ ነገረኝ። እንደዚህ ቤቲ ታውቃታለህ ወይ ምናምን አለኝ። አዎ የትኛዋን ካራክተር ነው ያለኝ። በእርግጥ ስምሽንም አያውቀውም ግን እቺ ልጅ ታውቃታለህ ወይ ያለኝ። አዎ ጓደኛዬ ናት ነው ስለው የኔ ድርጅት ማስታወቂያ እንድትሰራልኝ ይፈልጋለሁ፣ ግን ደግሞ ታስተዋውቀኛለህ ያለው ነገር ያው እሱን እኔ ሞር በደንብ ነው ያናግራታለሁ፣ ግን ደግሞ አንተ ዝም ብለህ እንትን በላት በቃ ባጭሩ ሊያገባሽ ነው የሚፈልገው ሚኪ። እግዚአብሔርን እኔ የእውነት እየቀለድክ እየመሰለኝ ነው። ለምን እቀልዳለሁ? ምን አስቀለደኝ? ቤትሻ ሚኪ እንዴት ነው ከኔ ጋር ማለት እንደዚህ አይነት ወሬ የምታወራው? እኔ እናንተ የምንታወቀው ጀስት በስራ ነው። ስራ ላይ ነው የተዋወቅነው። ስራ ነው ያስተዋወቀን። አሁንም ለስራ ፈልግሻለሁ ምናምን ስላልከኝ ነው የመጣሁት እንጂ በእንደዚህ አይነት ነገር እንድገምተኝ ወይም እንደዚህ አይነት ሴት ነች ብለህ አስበህ እንደዚህ አይነት ነገር እንድጠራኝ አልፈልግም እኮ። ይኸውልሽ ቤትሻ በቃ እንደዚህ ወይስ እኔ ብር ቸገረኝ ብያለሁ ሚኪ? ብር አስፈልጎኛል፣ ብር የማገኝበትን መንገድ ፈልግልኝ ብያለሁ እኮ ቤትሻ። እሺ ተረጋጊ፣ ቆይ ተረጋጊ፣ አንዴ ተረጋጊና እንዴ በጣም ስሜታዊ እንደሆነ እኔ በጣም ስሜቴን ተቆጣጥሬ ነው ሚኪ እግዚአብሔርን እያወራሁት ያለሁት። በጣም ሆት እንደሆነ ማለት እኔ እንደዚህ ሳወራ አይታኝ ታውቃለህ? አላውቅም እኮ በጣም ሆት እያረከኝ ነው ሚኪ። የእውነት ወይ ቀልደንም ከሆነ ንገረኝ። ቀልድ ለምን ቀልዳለሁ? የሚያስቀልድ ይኸውልሽ ሚኪ እንደዚህ እኮ አይባልም። በቃ ይሄ ስነ ስርዓት አይደለም ሁላ። እሺ እንደዚህ እናድርግሽ፣ በቃ ችግር የለውም። ስራውን እንስራው። ሰውየው የሚያስበውን ነገር ያው እንዳታስብ ምናምን በይው ከፈለግሽ። እንደዚህ ነገር አታስብ። እኔ የስራ አልሰራም። እንደዚህ አይነት ነገር ከሚያስብ ሰው ጋር ሲጀምር ምንም አይነት ስራ አልሰራም። ጥሩ ብር እኮ ነው ፈር ያደርገልን ሚኪ። እኔ ገንዘብ ያን ያክል ለኔ ማተር የሚያደርግ ነገር አይደለም። ገንዘብ ማተር አያደርግም፣ ግን ደግሞ 2 ሚሊዮን ነው ከፍላታለሁ እያለ እውነት እኮ በ2 ሚሊዮን ብር ልትሸጠኝ ነው? እኔ እኮ አይደለም የምሸጥሽ እኮ ቤትሻ። አንቺ ይኸውልሽ እኔ አሁን ሌላውን ታዩና እሺ በቃ እኔ እውነቱን ልንገርሽና ማለት ነው ለኔ ካስተዋወቅኝ 100,000 ብር እሰጥሃለሁ ብሎኛል። የምር ካስተዋወቅኝ ያለኝ እንጂ ኦኬ። ስለዚህ ለራስ ጥቅም ነው የጠራኝ አንተ ገንዘብ ለማግኘት። እንደዛ አይደለም፣ እንደዛ ማለት እኮ አይደለም። ይኸውልሽ ስራ ነው እኮ እሱ እኮ ኦልሬዲ እኮ ሊያሰራሽ ይፈልጋል። እኔ ባጭሩ እንደዚህ አይነት ሴት አይደለሁም። እሺ እንደዚህ አይነት ፍላጎት ያለኝ ሴት አይደለሁም። እሺ ሚኪ በጣም የማልፈልጋቸውን ቃላት እንድናገር አታስገድደኝ። እኔ መስራት ከዛ ራሴን መቀየር ነው የምፈልገው። ሲቀጥል እኔ ሚኪ ብር ያስፈልገኛል። ብር ስለሚያስፈልገኝ የሆነ ነገር ማደርግበት ብር ስጠኝ አላልኩም አይደል? ወይም ደግሞ የማገኝበት የሆነ ኦፈር ፈልግልኝ አላልኩም። እግዚአብሔር ይመስገን እየሰራሁኝ ነው አይደለ? እኔ ራሴን መቀየር አላቃተኝም። ወይም ደግሞ የሆነ ነገር ተቸገርኩ አላልኩም። ስለዚህ እንደዚህ አይነት ኦፈር ለኔ የምታቀርብበት ምንም ምክንያት የለህም። እሺ እኔ ጀስት ዛሬ ስራ ትቼ ነው ለአንተ ሪስፔክት ስላለኝ ስራ ትቼ ነው የመጣሁት። እሱማ ይገባኛል፣ ግን ለእንደዚህ አይነት ነገር መሆኑን ደውላ ብትነግረኝ ጭራሽ አልመጣም አንተ ጋር ጌታን
ቤት አንዳንዴ እኮ ያልተረዳሽው ምንድነው ታውቂያለሽ? አንዳንድ ስራዎች እኮ እንደዚህ ነው የሚሰሩት ራሱ። እኔ አልሰራም እንደዚህ አይነት ስራ አለበለዚያ ህይወታችን እኮ አይቀየርም። ቤቲ አልፈልግም። እኔ ያለሁበት ሲቹዌሽን በጣም ተመችቶኛል። ደወለ አንድ ጊዜ ደወለ። ሄሎ ሰላም ነው ጋሼ? እንዴት ነው? አዎ ሚኪ እንደምን አለ? እግዚአብሔር ይመስገን ሰላም ነው። አለን ጋሼ ሁሉ ሰላም። አበባዬ መጣች እንዴ? አበባው አዎ መጣለች ጋሼ። እንዴት እኮ እንደወደድኳት እኔ እንዴት እንደምነግርህ ራሱ ጨንቆኝ ነበር። እውነቴን ነው። አዎ ጋሼ ልክ ነዎት። አንተ ደግሞ ትረዳኛለህ። ያው አንተ መቼም ትረዳኛለህ። ጥሩ ልጅ ነች። አየኋት ከሩቅም ስለሷም አንዳንድ ነገር ጠያይቄ ነበር። በጣም ጥሩ ልጅ ነች። አዎ ጋሼ እና እየመጡ ነው። አበባዬ መጣለች ጋሼ መጣለች። ምን መሰለህ? እሺ እኔ መምጣቴ አይደለም ዋናው ቁም ነገር። እሺ ግን እኔ መምጣቴ ሳይሆን ዋናው ቁም ነገር እሺ ማሳመን አለብን። ለምንድነው እሷ ልትረዳኝ ይገባል። ገባህ? ብዙ ምርጫ አለ። ከተማ ውስጥ እንደፈለክ ነው ታውቀዋለህ። ለእንደኔ አይነት የተከበርኩ ትልቅ ሰው ይቅርና ማንም ወጠጤ እንደፈለገ ነው ከተማ። ግን ያው የፍላጎት ጉዳይ ነው። ትረዳኛለህ? ኧረ አዎ ልክ ኖት ጋሼ ልክ ኖት እኮ። ታዲያ የመጡ ነው መንገድ ላይ ኖት ወይስ? ሄሎ ጋሼ ተቋረጠ። ይኸውልሽ ቤትሽ የምር ነው የምልሽ። በቃ ሰውዬው መቤቴ ይኸው እያየሁት ነው። ጌዴንደ ሳይወድሽ አልቀረም የምር። ግን እኔ ራይድል ዳውልና ወደ ቤት እሺ። ለምን ትሄጃለሽ? እውነት ሚኪ አንተን ላለማስከፋት በጣም ዝም ለማለት እየሞከርኩ ነው፣ ግን በጣም ከቅሜ በላይ የሆነብኝ ነው። አይደለም እኮ አንቺ ሚኪ እውነት በጣም ስለማከብረ ነው እንደዚህ ቁጭ ብዬ እያወራሁ። ይገባኛል እኮ ቤቲ፣ እኔ እኮ ይገባኛል ሀሳብሽ እኮ በደንብ እኮ ነው አንደርስታንድ ያደረኩሽ። እውነት የምር አንደርስታንድ አድርጌሻለሁ። ግን ደግሞ አንቺ በዛው ልክ ደግሞ ለምንድን ነው የማትረጂኝ? ይሄ እያልኩሽ ያለሁት ነገር እኮ ሰውየው ባለሀብት ነው። አንቺ ሚሊዮነር እኮ ነው የማወራሽ። ስለ ሚሊዮነር ማለት ህይወታችን በአንዴ ነው የሚቀየረው ነው እያልኩሽ ያለሁት። ሚኪ የራስን ህይወት ቀየር። ስለኔ ህይወት እንደዚህ ዲፕሊ ገብተህ ሲጀመር ህይወትሽን ልቀይረልሽ ማለት አይጠበቅብህም ሚኪ። በእውነት በጣም እያስከፋኝ ነው። በጣም እግዚአብሔርን ብትረጂ ኖሮ ሲጀመር እንትን አታረጊም ነበር። ስለዚህ እኔ ምንም እንትን እንደዚህ ነው ልልሽ ምናምን ፈልጌ አይደለም። እንደዚህ ልልሽ ቤትሻ እንደዚህ አትናደጂ እሺ። እኔን አናግሪኝ። ውሃሽ ጠጭበትና ከዛ እናወራበታለን። በኋላ አስቸግረህ ወንድም፣ በኋላ አስቸግረህ በኋላ አስቸግረህ ይቅር። ካላስ ቤት ሻራት እና ደቺ በቃ እሺ። ሰውየው ይልሽ ይምጣና በቃ እናወራዋለን። ችግር የለውም እኮ ይልሽ ችግር የለውም። ቤት እኔ ካልሆነ እኮ ማለት ነው እኔ እኮ በቃ ታውቂያለሽ፣ እኔ ከምንም በላይ ጓደኛሽ ነኝ አይደለ? እኔ ራሴ እንዳስገባሽ ራሴ ያላቅቀሻለሁ። ግን ይሄን ስራ እንስራው አብረን፣ ይሄን ስራ እንስራው። ተይ እንደዚህ እንድትሆኝ እኮ አይደለም ቤትሻ። ተይ እንጂ ተይ እንዴ! አንቺ እያለቅሽ ነው እንዴ? እረፊ እንጂ። አይ ሚኪ አይደለም እኮ እሺ ይቅርታ በቃ እኔ እንድታለቅሽ እኮ አይደለም እኮ እንዴ እንድታለቅሽ ፈልጌ እኮ አይደለም እንደዚህ እያስባልኩሽ ያለሁት። ቆይ አንተ እንዴት እኔን እኮ እንደዛ አስቤ እንዴት እንደዚህ ልታስበኝ ትችላለህ? እንደዛ አስቤ አይደለም እኮ ይቅርታ። እሺ ይቅርታ በቃ ይኸውልሽ ቤትሻ እኔ እኮ ያልኩኝ ያለሁት ሰውየው አሪፍ ሰው ነው ያልኩት። እኔ እኮ ነገ እኮ ማለት ያንቺ ህይወት እኮ ነው የሚቀየረው ቤትሻ። እኔ እኮ ህይወትሽን እኮ ነው የሚቀየረው ነው ያልኩት እንጂ እኔ እኮ ላንቺ መጥፎ አስቤ ነው እንዴ? እኔ እኮ ላንቺ መጥፎ አስቤ እኮ አይደለም ማለት የኔና አንተ ትውውቅ እዚህ ድረስ ነው አይደለም። እንደዛ አይደለም እኔ እያልኩኝ ያለሁት
ለጓደኝነታችን የምትሰጠው ቦታ የምትሰጠው ክብር አይደለም። ጓደኝነት ማለት የራሱ የሆነ ሊሚት አለው። ይገባኛል። አዎ አንተ ጓደኛዬ ስለሆንክ እኔን ዲስሪስፔክት ማድረግ ትችላለህ ማለት አይደለም። እሺ በትክክል ልክ ነሽ። እኔ የሆነ ቃላቱ ላይ ያጣው ልክ ነው ሚኪ አይደለም። እንደዛ እንድትይኝ እኮ አይደለም ቤቲ፣ እኔ እንደዛ እንድትይኝ ፈልጌ አይደለም። ተረዳሽኝ? እንደዛ እንድትይኝ ብዬ እንደዛ አስቤ ምናምን አይደለም። ገብቶሻል? እንደዛ አስቤ ሳይሆን ነገ እኮ የአንቺም የኔም ህይወት ሁላችንም እኮ ነው የሚቀየረው ቤቲ። ቴንክ ዩ ልትቀይርልኝ ስላሰብክ ህይወቴን ሚኪ። በቃ ይበቃናል። ከዚህ በላይ ማውራት አልፈልግም። እንደዛ እንዲሆን አይደለም። መሄድ ነው የምፈልገው። በጣም ይቅርታ። ለምን ትሄጃለሽ? አይ በጣም እንትን ብዬ እያወራሁ ነውና አሁን የእውነት የሆነ ቃላት ሁላ አጠረኝ። አይደለም እኔ እኮ አንቺ ብቻ ስላልተረዳሽኝ ነው እንጂ እያልኩሽ ያሉት ነገር በጣም ሲምፕል ቀላል ነገር እኮ ነው። ቴንክ ዩ በቃ ሚኪ። እኔ ከዚህ በላይ ምንም አይነት ነገር አልፈልግም። ምንድነው የሚሻለው ማለት እኔ ለጓደኝነት የምሰጠው ቦታ ይሄ አይደለም። ተረድናኝ እኮ ይሄ እኮ አይደለም። ይሄ እኮ ከጓደኛ እኔ እኮ ላንቺ መጥፎ አስቤ እኮ አይደለም። የሰላም አይመስልም ብዬ ነው። ጉላብ ጃማን እሺ፣ እሱን አምጣ። እሺ አባቴ አመሰግናለሁ። ጠጪ፣ ተረጋጊ በቃ ቤቲ። እኔ እንደዚህ አይደለም ካንተም አልጠብቅም። ሰላም ቤቲ፣ እንደዚህ በቀላሉ እንገናኛለን ብዬ አስቤ አላውቅም። ሰሞኑን በጣም ስደውልሽ ነበር፣ ስልክ አታነሺም። በጣም ይቅርታ። እንደዚህ ይደረጋል? በእናትሽ ፕሮሞሽን እንሰራለን ተባብለን ቀብድ አስገብቼ ትጠፊያለሽ። የምን ቀብድ? ረሳሽኝ እንዴ? ቆይ ወንድሜ አንዴ ተረጋጋ። አንተ ጋር ንግግሬ ከሷ ጋር ምን ስለምንተዋወቅ እኮ ቁጭ ብሎ አላወኩም። ምን በጣም ይቅርታ። የት የምንተዋወቀው? የሬስቶራንት ፕሮሞሽን እንሰራላለሁ ብለሽ ከዛ በኋላ ጠፋሽ። አርቻለሁ ማስገብቼ ነበር፣ ደጋግሜም ደወልኩኝ፣ ስልክ አታነሺም። እንደዚህ አይነት ሰው አልመሰልሽኝም ነበር በነገራችን ላይ መጀመሪያ እኮ። ቆይ አባቴ ተረጋጋ። ወይ እንደዚህ አይነት ሰው አይደለም ነው እንደዚህ አይነት ልጅ አይደለችም። ግን ደግሞ አንተ ተረጋግተህ አንተ አይመለከትህም። ገብቶኛል። አንተ አይመለከትህም። አንተ ጋር እኔ ከሰው ወይ እኮ ቁጭ ብሎ ማውራት ይኸውልሽ፣ ፕሮሞሽናል ኮንቴንት እንሰራለን ተብለን ቴሌግራም ላይ አውርተን ከኔ ጋር ቴሌግራም ትራንስፈር አድርጌልሻለሁ 50,000 ብር። እኔ ሲጀመር እኔ ፕሮሞሽን ለመስራት ቅድሚያ ብር ተቀብዬ አላውቅም። ከሰራው በኋላ ነው የፕሮሞሽን። እኔም ደግሞ ስላመንኩሽና ያው በሌላ ሰው ስላገኘሁሽ አንተ ስራ ሳታሰራ እንዴት ስራ ሳላሰራ ልኬ አላውቅም። ግን አንቺ ያው ዝናሽም ጥሩ ነው፣ ድጋሚ ደግሞ ጥሩ ልጅ ነሽ ብሎ ስለነገሩኝ ቀድሜ ያስገባው እኮ ወንድሜ ይሁን። አንቺ ግን አንድ ፕሮሞሽን መስራት ምንድነው የከበደሽ? ያው አውቃኛል። ሌላ ሰው ጋር ሜቢ ሶሻል ሚዲያ ላይ በጣም ብዙ ሰዎች አሉ። አንቺ ልትኛለሽማ እኮ ወንድሜ ተረጋግተን ቁጭ ብለን ማውራት አንተ ጋር አላወራሁም ወንድሜ። መጀመሪያ ቁጭ ብለን ሚኪ እኔ ተረጋግቼ አወራለሁ። በቃ አንተ ይኸውልሽ፣ ሲጀመር ሌባ ቀጣፊ ነሽ። እኔ እውነቱን ልንገርሽ፣ ሌባ ቀጣፊ የምትላት ማፈነዷል። አንተ አይመለከትም። አፈነዷል። እንደውም ሌባ ቀጣፊ ቀማኛ ነሽ። እንደዚህ አይደረግም። እሺ ብር ነው የምትፈልገው? እሺ ብሩን እኔ ትራንስፈር አደርግልሃለሁ። ግን ማለት ነው ጭራሽ በፍጹም እኔ ምንም አይነት ብቻ ጨምረሽም ጭምር ነው። ምክንያቱም ጊዜና አቃጥለሻል፣ ገንዘቤን፣ ያልተቀበልኩትን ጊዜን፣ ብዙ ነገር ተረጋግተን ነው። እንደዚህ አይደረግም። ሰው እያየን ነው ሚኪ፣ በጌታ ሰው እያየን ነው። ከአንተ ጋር ንግግር ልቀቀኝ። ከአንተ ጋር ሚኪ ሰው እያየን ነው። በእግዚአብሔር ደስ አይልም። አንተ ጋር አላወራሁም። ንግግሬ ከእሷ ጋር ነው። እሺ ቁጭ ብለን እናውራ። እሺ እኔ ብር በኋላ ቤቲ እንደዛ ጨርረሽኝ ትንካሽ በኋላ ስክሪንሻቱን አሳያኝ። እኔ ጋር ከሆነ ያላከው እሺ ና ቁጭ በል እሺ። እንደዚህ አይደረግም። በጽመን ላይ የተጨረሰ ነገር ነው ያለው። ወንድሜ ስማኝ፣ አንተ አይመለከትም። ይኸውልሽ በመጀመሪያ ደረጃ አንቺ ራሱ ምንም አያደርግልሽም እኮ የሰው ገንዘብ አይደል? ኧረ በኢየሱስ ስም እኔ ምንም አይነት የሰው ገንዘብ ተቀብዬ አላውቅም። ምን ሆነህ ነው የእኔ ወንድም? ይኸው ላሳይሽ፣ ስክሪንሻቱን ላሳይሽ። ምንድን ነው ማሳየት የሚጠበቅብህ? አይጠበቅብህም። ቁጭ በልና ስክሪንሻቱን አሳየኝ። እኔ ሁሉንም ትራንስፈር አደርግልሃለሁ። ሚኪ ምን ልታረግ ነው? ምን ልታረግ ነው? ኧረ ሰው እያየን ነው። ኧረ በጌታ ሚኪ ነው እንደ የምትለው አንተ ምን ሆነህ ነው? ምን ሆናችሁ ነው? በእግዚአብሔር ስም ወንድ ልጅ ምን ሆነህ ነው? በኢየሱስ ስም እንዴ! በእግዚአብሔር ስም እየቀለድክ ነው ሚኪ። ምን ሆነህ ነው? ልቀቀኝ ወደዛ። ኧረ ሚኪ ተከተላት፣ ተከተላት። እንዴ ምን ሆነህ ነው? ተከተላት ቤቲ
ቤቲ ስሚኝ፣ ቆይ ስሚኝ ሚኪ እግዚአብሔርን በጣም ነው ያበሳጨኝ። ታወኝ እኮ ተረጋጊ። መጀመሪያ ጨዋታ አታውቂም እንዴ? ቀልድ አታውቂም? ጨዋታ ቀልድ በእንደዛ አይነት ነገር አይቀለድም። በጌታ ስሚኝ ቤቲ፣ ስሚኝ ተረጋጊ። ነይ ውስጡን ነው ነይ። ኧረ በኢየሱስ እኔ ሚኪ ስራ ትቼ ከዛ ድረስ የመጣሁት ስላከበርኩ ነው እንጂ ጭራሽ እንደዚህ ለቀልድ ነው ትጠራኛለህ? በኢየሱስ ስንት ስራ ትቼ እንደመጣ ያወቅ ይገባኛል። ቤቻ ገባኝ፣ ይገባኛል። ማንም የሚያደርገው በቃ ማንም የሚያደርገው ነገር ነው። አንቺ ባለፈው እንደውም ራስሽ አላልሽኝ? እኔ ፕራንክ አደርግሃለሁ እንዴ ምናምን ብለሽ ትዝችብኛል ነበር እንዴ? አስደነገጠችኝ እኮ አንተ እንዴ። ቋው እንዴ እንደዚህ ይደረጋል? ቤት ነይ። በቃ ቤተሰቦች እንግዲህ በቃ ያው ቤቲ ዛሬ ፕራንክ አድርገናታል። ከበድ ያለ ፕራንክ ነው እንግዲህ። እግዚአብሔርን ጭራሽ አልጠበቅኩኝም። አዎ። ስለዚህ እስቲ ምን ማለት ትፈልጊያለሽ ለቻናላችን? እስቲ እኔ እግዚአብሔርን ሚኪን ፕራንክ ካላደረኩኝ ከዚህ የበለጠ ፕራንክ ካላደረኩኝ እኔ ቤት አይደለሁም እና ያበደ ፕራንክ አድርገዋለሁ። ጠብቁኝ፣ በእኔ ዩቲዩብ አካውንት ጠብቁኝ። አሳያለሁ። ይሄ ፕራንክ እንዴት ነው? ተመቸሽ? ቤተሰቦች እኔ ካገኘችኝ እኔ ሞቻለሁ ደግሞ ማለት ነው። ስለዚህ ቀጣይ ቪዲዮ ላይ እስክንገናኝ ድረስ ይመቻችሁ። ፒስ አውት